وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. اعتكاف لما توقعوا الرسول الله صلى الله عليه وسلم سنة ولا اعتكاف عند سبحان الله بفيت لم እንደሚገባ ማወቅ አለበት። اعتكاف የራሱ የሆነ ዓላማ አለው። ሲደነገግ ከበስተኋላው ጥበብ አለ። ይህን ጥበብ ኢማም ኢብኑ ረጀብ ላይ ሲጠቅሱት اعتكاف የሚፈልግበት አለው قطع العلائق عن الخلائق ከፍጡራን ጋር ያለው ግንኙነት ሁሉ ማቋረጥ ነው። በዚህ መልኩ ባህታዊ ሆነ አንኖር ግን ለተገደቡ ጊዜያት ኢማናችንን ለማደስ ዒባዳችን ላይ ለመትጋት እንዲያመቸን ራሳችንን ማግለል በዚህ መልኩ ከሆነ የተደነገገ ነው። በተለይ ደግሞ የመጨረሻዎቹ 10 ቀናትን ተመለከተ ከሆነ ማለት ነው። በዚህ መሰረት ረሱላህ ሰለላሁ ዐለይሂ ወሰለም በአብዛኛው ጊዜያት ኢዕቲካፍን በእነዚህ 10 ቀናት ማለትም የረመዳኖቹ 10 የመጨረሻ ቀናት እና ሌሊቶች በመስጂድ ያሳልፉ ነበር። እንዲያውም ለዚህ እንዲያገዛቸው መልእክተኛው ዐለይሂ ሰላም የሚመታላቸው ወይም ደግሞ የሚሰራላቸው እንደ ድንኳን ቢጤ ያለ መገለያ ነገር ነበር ማለት ነው። ይህን ማሰብ ያስፈልጋል። እና ይህን ካወቀን ዘንድ ኢዕቲካፍ ያው መቼ ቢገባ ችግር የለውም። ምክንያቱም ሱና ነው በሁሉም ዘንድ የግድ 10 ቀን መሙላት ያለበት አይባልም። ግን የተሻለ ረሱል ሰለላሁ ዐለይሂ ወሰለም ሱና ልንጠቀምበት ወይም ልንከተልበት የምንችለው አፈጻጸም ኢዕቲካፍ የሚጀምረው ከ21ኛው ሌሊት ጀምሮ ነው። ከ21ኛው ሌሊት ጀምሮ ማለትም 20ኛው ቀን ፀሐይ ከመግባቱ በፊት አንድ ሰው መስጂድ መግባቱ የተሻለ ነው የሚለው የብዙሃን ቀን አባባል ነው። ተወሰኑ ዑለማዎች ግን ይህ የሚደረገው 21ኛው ሌሊት አልፎ ጠዋት ማለዳ ላይ ነው ይላሉ። ይህን አስመልክቶ የጠቀሱት የአኢሻ ሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም ثم دخل معتكفه የምትለው የሚፈለግበት ይላሉ አብዛኞቹ ዑለማዎች። የተሰራላቸው መገለያ ቅድም የጠቀስኩላችሁ ድንኳን ቢጤ ውስጥ ይገቡ ነበር ፈጅር ከሰገዱ በኋላ ለማለት ነው እንጂ ወደ መስጂድ የሚዘልቁት አስቀድመው ነው። ምክንያቱም አላህ ሱብሓነሁ ወተዓላ 10 ሌሊቶች ሲል በዋነኝነት 10 የሚጀምረው ከ21ኛው ሌሊት ጀምሮ ነው። ሌሊት እንግዲህ እንደምታውቁት ከቀኑ በፊት ነው የሚመጣው እና 20ኛው ቀን ከማለዳው በፊት መግባት የተመረጠ ይሆናል ማለት ነው። በየትኛውም አይነት መስጂድ ውስጥ መግባት ይቻላል። ነገር ግን ይላሉ አብዛኞቹ ዑለማዎች ይህ የኢዕቲካፍ ጊዜ ጁሙዓን የሚያካልል ከሆነ ጁሙዓ የሚሰገድበት መስጂድ መሆን ይጠበቅበታል። ለምን ለጁሙዓ ብሎ መውጣት እንዳይጠበቅበት ማለት ነው። ከዛ ውጭ ግን መስጂድ እስከሆነ ድረስ ጁሙዓ ባይሰገድበትም ኢዕቲካፍ በየትኛው መስጂድ መግባት ይቻላል። ነገር ግን ለጁሙዓ መውጣት የሚያስፈልገው ከሆነ የጁሙዓ መስጂድ መሆን እንደሚጠበቅበት ይናገራል። ከዚህ አንፃር ነው ከማ ثبت عن عائشة وغيرها في سنن أبي داود ምትላለች ولا اعتكاف إلا في مسجد جامع كهنا مسجد بستقر اعتكاف የለም ይላል። اعتكاف በሶስቱ የመካ የመዲናና የአቅሳ መስጂዶች የተገደበ አይደለም። ይህን ያሉ የተወሰኑ ሰለፎች አሉ ከሑዘይፋ ወዓጣ ወገይሪሂማ። ነገር ግን ሑዘይፋ ይህን አስመልክቶ ያወራው ሐዲስ على القول الراجح موقوف عليه ነው አንደኛው። ሁለተኛ ደግሞ የተወሰኑ ሰሃቦች ተቃውመውታል። ሶስተኛ ደግሞ ሌሎች መረጃዎችን ስንመለከት የትም መስጂድ ቢኮን እንደሚቻል የሚያሳዩ ነገሮች በርካታ ናቸው። ቢያንስ ቁርአን ላይ ራሱ አላህ ሱብሓነሁ ወተዓላ ولا تباشروهن وأنتم عاكفون في المساجد ሲል ማን ነው እነዚህ መሳጅድ ሶስቶች ናቸው እንደሚገድበው ሐዲስ ቁርአን የማያፈዝም ብሎ ይሄን ነገር ቢያነበው መጀመሪያ በአእምሮ ወል የሚለው ሐሳብ ማንኛውም መስጂድ እዚህ ውስጥ እንደሚገባ። በዚህ ላይ ደግሞ የሐዲስ ሐዲስ ራሱ ብዙ የሚታወቅም አይደለም መውቆፍ ነው ብለን። ስለዚህ አብዛኞቹ ሰሃቦችና ከነሱ በኋላ የመጡት አይማዎች የመረጡት የትኛው መስጂድ ውስጥ ይቻላል የሚል መስጂድ እስከሆነ ድረስ ግን ያው መስጂድ ጃሚዕ ሆኖ አለበት ወይስ የለበት የሚለው ራሱን የቻለ የኺላፍ ርዕስ ነው። ከዛ ውጭ አንድ ሰው ሙዕተኪፍ ከሆነ ያው ሊጠነቀቅባቸው የሚገቡ ነገሮች አሉ። ከነሱ መካከል ጊዜን አላግባብ ማጥፋት እና ከዒባዳ መዘናጋት ይጠቀሳሉ። ከዛ ውጭ ደግሞ ኢዕቲካፍን ከሚያበላሹ ነገሮች ራስን መጠበቅም የግድ ነው። ለምሳሌ ያለምንም ዑዝር ከመስጂድ ከወጣ ይሄ ነገር ኢዕቲካፉን ያቋርጥበታል። ልብሎ ያበላሻል አላልኩም፣ ያቋርጥበታል። ለምን እንዲህ ያልኩበት ምክንያት ይህ ሱና የሆነ ኢዕቲካፍ ገደብ የለው። የግድ 10 ቀን ሙሉ መግባት አለበት ይባላል። ስለዚህ ከወጣ ይቋረጥብሃል። ዑለማዎች አብዛኛው ጊዜ ኢዕቲካፉ ይበላሽበታል ሲሉ የሚፈልጉት ነዝር እና የመሳሰሉት ዋጅብ የሆኑ ኢዕቲካፎችን
ተግባባን አንተ ለምሳሌ 10 ቀን ኢዕቲካፍ አደርጋለሁ ብለህ ያለ ምክንያት ከወጣ ተበላሸ ስለዚህ እንደ አዲስ 10 ቀን ኢዕቲካፍ ማድረግ ይጠበቅብሃል ማለት ነው ይሄኛው ግን እንደዛ አይደለም ስለዚህ እንደፈለገ አንድ ሰው ይወጣ ማለት ሳይሆን ሱና ለማግኘት የተፈለገ ሰው ሙሉ ለሙሉ መቀየት አለበት ካልሆነ ግን ከወጣ ላስፈላጊ ለضروራ ምክንያቶች መውጣት ያለበት ማለት ነው አይሻ ረዲየላሁ ዐንሃ እንደምትናገረው ማለት ምናልባት በሽተኛም ራሱ ቤት ውስጥ እያለ فلا اسال عنه الا او لا اعرج عليه الا مره ሳልፍ ብቻ እንደዚህ ጠይቃለሁ እንጂ ጋብቻ ራሱ አልጠይቅም በሽተኛ አይጠየቅም ማለት ነው ተግባባን እሷ እንደምትለው ማለት ነው ምን ሱና المعتكف الا يشهد جنازه ولا كذا ولا كذا ብላ የምትጽፋቸው ነገሮች አሉ ስለዚህ በዚህ መልኩ መሆን አለበት ሙዕተኪፍ የሆነ ሰው አስቀድሞ ሸርጥ ማድረግ ይችላል ወይ ከተባለ የተወሰኑ ዑለማዎች ሸርጥ ይቻላል ይላሉ ማለትም ከመግባት በፊት ከአራት ቀን በኋላ እከሌ ከአሜሪካ ፖሊስ ላይ መጣ እሱን ለመቀበል ወጣለሁ ብለህ ሸርጥ አስቀድመህ መውጣት ማለት ነው መግባት ማለት ነው አስቀድመህ ሸርጥ ስላደረግ ብትወጣ ኢዕቲካፍ ላይ የሚያስፈልግ ተጽዕኖ የለም ይሄን ያሉ ዑለማዎች አሉ ይሄንን ሲል ደግሞ የተገፉባቸው የተወሰኑ መረጃዎች ትክክል ጾም ወይም ጾም ጋር የተያዙ አፍነ ኢዕቲካፍ ጋር የተያዙ አይደሉም ከኢዕቲካፍ ጋር የተያዙ አይደሉም ለምሳሌ ረሱላህ ሰለላሁ ዐለይሂ ወሰለም ዱዓ ቢንት ዙበይር ተባለችው ان لك على ربك ما استثنيت ብለዋታል هذه روايه النسائي وغيره نسائي እና ሌሎች ዘገባዎች ላይ ባለው ዘገባ ላይ ወይላ الحديث متفق عليه في الاصل ان لك على ربك ما استثنيت አንቺ يعني لك ما اشترطتي ማለት استثناء ለምፈልገው اشتراط አደረግሽ በጌታሽ ላይ ሁሉ አለሽ ማለት ነው ስለዚህ ሐጅ ስትወጪ እንግዲህ እንደሚታወቀው አንድ ሰው استراط ማድረግ ይፈቀድለታል በተለይ የሚሰራ ነው እሷ በሽተኛ ነበረች እና መልተኛ في الصحيحين من الوقت حج واشترط ان محلي حيث حبستني ስለዚህ ምን ያህል ማለት ነው አንድ ሰው ሐጅ ላይ فإن حبسني حابس فمحلي بكسر الحاء لا بفتحها فمحلي حيث حبستني والمحل يبقى محل بوتا محلي يعني المكان الذي أحل فيه أو أتحلل فيه ማለት أتحلل فيه ይሄ ነው اشتراط እንግዲህ ሐጅ ላይ ከተባለ ሌሎችም ዑለማዎች ላይ ይቻላል በሚል በቂያስ ያሰፈሩት ነገር ነው አብዛኞቹ ሌሎች ዑለማዎች ደግሞ ዒባዳ ላይ ቂያስ አይሰራም ይላሉ ሐጅ ላይ ተነግረው ለሐጅ ነው የሚሰራው በዚህ ምክንያት ኢዕቲካፍ ላይ እንዲህ አይነት اشتراط አይሰራም ይላሉ ይሄ የተሻለ ምናልባት ጠንከር ያለ አቋም ከዚህ አንፃር ምናልባት اشتراط ይቻላል የሚል አቋም ኖሮት ይሄን የሚሰራበት አንዱ ሰው አይወቀስም ግን ምናልባት ይሄ የተሻለ ሊሆን ይችላል ከዛ ውጭ ያው የሚወጣበትን ጊዜ አስመልክቶ ብዙ ዑለማዎች የሚደግፉት አቋም ከዒድ የዒድ ሌሊት ከጀመረ ጀምሮ መውጣት ይቻላል ምክንያቱም የዒድ ሌሊት የረመዳን ሌሊት አይደለም ልክ ነገ ዒድ ነው ሲባል ከመሸ በኋላ ይሄ የዒድ ሌሊት ነው ማለት ነው ሸዋል ገብቷል ማለት ነው በማን ያ ከሆነ መውጣት ይችላል አንዳንድ ሰለፎች ዑለማ ሌሎች ሌሊቱን እዛው አሳልፈው ከዛ በኋላ በዛው ሰላትን ዒድ ይሄድ እንደነበረ ተወስቷል ይሄ እነሱ ፍላጎትና ምርጫ ይሄን ካላደረግ ኢዕቲካፍ አልተሟላም አይባልም ሰው ማለት ነው አላህ Subhanahu Wa Ta'ala ወሰለላሁ ዐለይሂ ወሰለም